የማንንም የእጅ ውጤት አይፈልግም ውሻ አንተም ብሎ መካሪ ደግሞ ኧረ ወያው ኢየሱስ ምድረ ሸባባ እየሰራ ስለሆነ ነው ግም ለግም አሉ እነዛ ቤተሰቦች ዞር ያሉባችሁ ከፍተው እኮ እንዳይመስላችሁ እግዚአብሔር ራሱ ነው ብድግ አርጎ ዞር ያረጋችሁ ደሞ እናንተ ብሎ ተመካካሪ ኢየሱስ እንዲህ አለ እኔ ልለይን የመጣሁት አለ ሰይጣን لا إله إلا الله إنك بشار الله خفوزك እዋህ አርጎ ቢተኩሳልኩ እንዲህ እየጠጣው ጥይቱ የታርፍላል እዚህ ውስጥ ምን ባሩዱ በሱ ውስጥ አዎ አይደለም ብዬ ፈንት ያየው ገሎይ ነበር አልኩት ነግቶኛል ጣልኩልና መጫኛ ስቼ ተርኩና ሰራው ጅራቱን እንቅ መጫኛ ታዲያ ሄሊኮፕተሩ ጅራቱን ያዘው ዋለ መጫኛ ታዲያ ወዲያው እዛው እንትን ላይ ቋጥኝ ላይ ስር የታባቱ ይግባ እንዲህ ሲዞር እንደጦስ ዶሮ የማታ ቦብ ባለላ የመሪት ሄሊኮፕተሩ ታዲያ ድልድዩ ውስጥ አራዳ መሃል ይሆናል በኮማንዶ እንዲህ እየተሳፈልኩ ጠመንጃ ይዤ እንዲህ እየተሳፈልኩ ያንበርክክ ወታደራዊ ስልት ነው ሙትች እንዴት አንበርክክ ያዛልክ ሲደርስ እንዲህ ልኩልህና ብቻ ጠመንጃ ወድር ያለው እንደዚህ ልክ ከፍቶ ብቅ ሲል ወደ ላይ ብያልጧህ እንዲህ አለልህና ወንማማ አለኛ ምን ማለቱ ነው አንዲ ላይ ለናቴ ማለቱ ነው አቤት የፈረንጅ እንባ ቢሉም ባመሰለኝ የጣሊያን እንባ እንዲህ መሰለኝ እንደዚህ ወደ ላይ አዎ ለዚህ እኮ ነው ሉጫ ሆነ እንዴት አድርጌ ልምታው ፈንቴም ቶ አለኝ እኔ ደግሞ ያን ገዛኸኝ እዚህ ወልጄ ሄጃለሁ ወዴ ቦጭ አለ ሲፈጥረኝ ቦጭ አድርጎኛል አሁን እሺ አልኩና አጥፋልኩት የውልብልቢቱ አጥፋልኩት እሺ አለና ባቤኔ ብሎ ይገባ አሁን እንጂ ጫን ሲለው መሬት ሊያስይዝ ነው ብያለሁ ብድቅ አይደለም ታለም ተጠብቃለህ ታዲያ ሸባብ ልጅ ባብጣል አይደለም ለዚህ ጊዜ እኔ ጠመንጃ ተጠቅቄያለሁ ስታስተካክል ያመጣኝ ነው የውልብልቢቱ የለም እሱን አፈር ይዞኛል አለቅም ብዬ ተሽከረከረ ያ ብዬ በቃ የሽከርከር ብሎ ተቀደው የተዚህ መተማ ላይ ስደርስ እግዚአብሔር አሳየኝ እዚህ ላይ ብርድ ጠቅ አደረገኛ ብርድ አለቅም ብዬ ልይዞኝ እንደ ባንዱ ብቻ ትንሽ እንዲሄድ አልቻልኩም አሁን አዋሳ መግቢያ ላይ ጥቁር ውሃ የሚባል አለ አይደለም እዛ ያው አልኩኩ ወለ መሰለ የጠራ ነው ተመተማ የለቀቁት ይወረወረኝ ተመተማ እግዚአብሔር ያለው የታርፍልሃለሁ እዚህ ኩል ውሃ ላይ አትሙት ያለ ነው አያ አሁን እዛ ላይ ሳርፍ ያ የጠራው አልኩ በአንድ ጊዜ ድፍርስ ብሎ ጥቁር በዚህ የተነሳ ጥቁር ውሃ ተባለ ቀረ ተኛ ያደፈረስኩ አሁን ያቆለ ሻቻዎች ያለው አይ ባሻ ጫኔ ምታይ ባሻ ለሄዳ እንደሱ በላት ጫኔ ወዬ በሉ እንግዲህ እኔ እንግዲህ አልጨረስኩም በልቻው እናቴ ምን እንግዲህ አንተማ ምን ትጨርሳለህ ልብስ የሚቀድም ወልቶናል ይኸው ረመመዱ ተለውጧል ሰላምታ ሁሉ ተቀይሯል አሉ እኮ አንተ እንደ ልጆቹ እንደዚህ ግጭ ይላሉ ምንድነው እጁን እንዲህ ብሎ ግጭ ይላሉ ገጨን ያለ ወገኔ ወጉንም ነው ያሳየኝ አልተለወጥ ያው ነው ኧረ አንተ ሰማው እንትን ጃ ይላል እንዲህ ብሎ ጃ ይላል እኔ ምን እንደሆነ እንዳላቅም እኔ ምን ማለት ነው አንተ ደግሞ ጃ የባነግሩሃል በቁጥር ቅመራ ወይም ደግሞ በኒውመሮሎጂ በፈረንጆች አቆጣጠር አመቱ ምን አይነት አመት እንደሚሆን ለእናንተ ምን አይነት ኢነርጂ እንዳለው መረዳት ይቻላል ሲምፕል በሆነ መንገድ እሱን ለመረዳት ምንድነው የምታደርጉት መጀመሪያ እድሜያችሁን ወደ ፈረንጆች አመት ትቀይሩትና
ይህንን ኒውመሮሎጂ የምንጠቀመው የፓይታገረስ የሚጠቀምበት የነበረ የኒውመሮሎጂ ቴክኒክ ነው። ሌላ ካልዲያን የሚባል አለ፣ እሱ በስም ብቻ ነው። ይሄኛው ግን ሞር ልደትን መሰረት ያደረገ ስለሆነ በዚህ መንገድ ነው የምታደርጉት። መጀመሪያ የልደት ጊዜያችሁን በዚህ መንገድ ትጽፉታላችሁ። ከዛ የህይወት መስመር ቁጥር ወይም ደግሞ ላይፍ ፓዝ ነንበራችሁን እንዳለ ሁሉንም ቁጥሮች ትደምሯቸዋላችሁ እንደዚህ በትናችሁ። ነገር ግን የተወለዳችሁበት ወር 11 ከሆነ ወይም ደግሞ የተወለዳችሁበት ቀን 11 ወይም 22 ከሆነ እንደዚህ አትበትኗቸውም። 11 እና 22ን አንድ ላይ አድርጋችሁ ነው የምትደምሯቸው። መጨረሻ ላይ የሚመጣውን ቁጥር ደምራችሁ አንድ ዲጂት ሲንግል ዲጂት እስኪመጣ ድረስ ሲንግል ዲጂቱን በ1 እና በ9 መካከል መሆን መቻል አለበት። እሱን ታደርጋላችሁ። ከዛ ደግሞ የተወለዳችሁበት የልደት ቀን አለ። የልደት ቀኑንም እንደዛው ከ1 እስከ 31 ነው የሚሆነው። አሁን እኔ እንድታደርጉ የፈለግኩት የአመለካከት ቁጥራችሁን አንደርስታንድ እንድታደርጉት ነው። የአመለካከት ቁጥር ወይም አቲቲዩድ ነምበር ለመስራት ግን የሚያስፈልጋችሁ ወሩ እና ቀኑ ብቻ ነው። ወሩ ለምሳሌ ይሄ ጁላይ ነው፣ 7ኛው ወር 4ኛው ቀን ነው። 7 ሲደመር 4 እዚህ ጋር እንደምታዩት 7 ሲደመር 4 ስንት ይመጣል? 0 ሲደመር 7 ሲደመር 0 ሲደመር 4 11 ይመጣል። ከዛ 1 ሲደመር 1 2። አቲቲዩድ ነምበሩ የዚህ ሰው 2 ነው ማለት ነው። 2 አቲቲዩድ ነምበር ካለው አመቱን እንዴት ነው ካልኩሌት የምናደርገው? ሲምፕሊ ምንድነው የምታደርጉት? ዓለም አቀፍ ዓመት ለምሳሌ ወይም ዩኒቨርሳል ይር የሚባለው 2025 ሲሆን 2 ሲደመር 0 ሲደመር 2 ሲደመር 5 9 ይመጣል። 9 ምንድነው? ኮምፕሊሽን ነው። ፎርጊቭ የምናደርግበት ዓመት ነው። ነገሮችን ሌትጎ የምናደርግበት፣ አሮጌ አስተሳሰቦች፣ አሮጌ ሀቢቶች የሚለቀቁበትና ባለፉት 9 ዓመት የነበረው ሳይክል አልቆ እንደ አዲስ 2026 ሲመጣ አንድ ተብሎ ዩኒቨርሳል የሚጀመርበት ዓመት ነው። ይሄ በኒውመሮሎጂ ነው። ከዛ ምንድነው የምታደርጉት? 9 ነው አይደል? የእናንተ አቲቲዩድ ነምበር 2 ነው። ከዚህ ጋር 2 ሲደመር 9 የእናንተን የግል ዓመት ይሰጣችኋል። ይሄ ማለት ዩኒቨርሳሊ 9 ዓመት ነው። የእናንተ ዓመት ግን 2 ሲደመር 9 እኩል ይሆናል 11። ጫማውን ልክ እንዳረገው ወዲያው የጆርጅ ገጽታ ተቀየረ። ጫማውን ስፋልኝ ብሎት የሄደውን ሰውዬ ሆነ። በነገሩም በጣም እየተደናገረ ቶሎ ብሎ ጫማውን ከራሱ ላይ ሲያወልቅ ወደ ራሱ ገጽታ ይመለሳል። ነገሩ በጣም ግራ እያጋባው ነው። በድጋሚ ነገሩን ለመሞከር ጫማውን መልሶ ያደርጋል። አሁንም ወደ ሌላ ሰው ተቀየረ። በነገሩም ግራ እየተጋባ ወደ መስታወቱ ጠጋ ያለ ሙሉ ለሙሉ ሊያረጋግጥ ሲል ጥርሱ እንኳን ሳይቀር እንደተቀየረ ያስተውላል። ይሄ ነገር ለምን እየተፈጠረ እንዳለም ለማረጋገጥ ጫማውን ወደ ሰፋበት ማሽን ይሄዳል። ነገሩ ግልጽ ሆነለት። በአባቱ የድሮ ጫማ መስፊያ የተሰፉ ጫማዎች ገጽታን ይቀይራሉ። ማለትም ጫማ መስፊያ ማሽኑ የሆነ አስማት ቢጤ ነገር አለው። ጆርጅም በነገሩ 100% እርግጠኛ ለመሆን የተለያዩ ጫማዎችን እያነሳ በአሮጌው ማሽን ይሰፋና ያረጋቸዋል። ወዲያው ገጽታው እየተቀያየረ ነው። የሚቀየርበት ገጽታ የጫማውን ባለቤት ነው የሚሆነው። ጆርጅም መደርደሪያው ላይ 45 ቁጥር የሴት ጫማ ያይና ምን አይነት ትልቅ ሴትዮ ነች በማለት ጫማውን በድሮ ጫማው መስፊያው ሳፍቶት ጫማውን ይሞክረዋል። ወዲያው ወደ ሴትነት ተቀየረ። ጆርጅ እንዳለ ጫማዎቹን በለበሰ ቁጥር ማንነቱ ይቀያየራል። አንዳንዴ ጥቁር ሰው፣ አንዳንዴም ሽማግሌ። የሞተ ሰው ጫማ ሲለብስ ደግሞ ወደ አጽም መልክ ይቀየራል። ጆርጅ ህይወቱን በሚያስቅ መልኩ እየመራ ነው ያለው። ሰዎች ወደሱ የሚያመጡት ጫማዎች እንዳለ ለሱ መጫወቻ ሆነውለታል። ጆርጅ ህይወቱ በጣም ቀለለለት። የአንድ ሰውን ጫማ ያደርግና ወደ ሆቴል ገብቶ ምግብ ከበላ በኋላ በቦርሳ ውስጥ ሌላ ጫማ አርግቶ ወደ መጸዳጃ ክፍል ይገባና ጫማውን ቀይሮ ሌላ ሰው መስሎ ሳይከፍል ይወጣል። ይሄ ኑሮ በጣም እየተደጋገመና ጆርጅ ከመቼውም በላይ ደስተኛ እየሆነ መጥቷል። ነገር ግን አሁን ይሄ ነገር ብቻ በቂ እንዳልሆነ ያስባል። አንድ ቀንም ጆርጅ በስራ ላይ ያለ አንዲት ሴት የፍቅረኛዋን ጫማ እንዲሰራላት ወደ ጆርጅ ይዛው ሄደች።
ጆርጅ አይምሮ ውስጥ ወዲያው ነበር የሆነ ሐሳብ የተፈጠረው። እስኪመሽም ጠበቀና ሴትይቷ ያመጣችውን ጫማ በመልበስ እንደ ፍቅረኛው መስሎ ወደ ሴትይቷ ቤት ይሄዳል።